ላይ ሰርዝም ብለ ከተሉ በግራ ወደ ከተሉ ያለውን አፈራ ብሎ አይዞ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፉት 2 ቀናት በተለያዩ የአማራ ክልል አካባቢዎች በተደረጉ ተጋድሎች ከፍተኛ ድሎች መመዝገባቸው ታውቋል። በተለይም ከምርኮኞች አንጻር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት በፋኖች እጅ መግባታቸው ነው የተገለጸው። በወሎ የአገዛዙ ከፍተኛ ወታደራዊ መሳሪያ በፋኖች ጥቃት ተቃጥሏል። በስናን ጎጃም ወደ 100 የሚጠጉ ምርኮኞች ቁጥጥር ስር መዋላቸውን ነው በቪዲዮ ተደግፎ ከወጣው መረጃ ለማወቅ የተቻለው። በየአቅጣጫው የሚካሄደው የህልውና ተጋድሎ በተጠናከረበት በዚህ ወቅትና አብዛኛው የአብይ አህመድ ሰራዊት በምርኮና በራሳቸው ጊዜ እጅ እየሰጡበት ባለበት በዚህ ወቅት አብይ አህመድ ተጨማሪ ወታደሮችን እያሰለጠነ መሆኑ ታውቋል። በሺዎች የሚቆጠሩ ወታደሮች በልዩ ኮማንዶ ሰልጥነው ወደ አማራ ክልል እንደሚላኩ ነው ለማወቅ የተቻለው። በወልዲያ አካባቢ ያለው ነገር አለየለትም። የአገዛዙ ጦር በከፍተኛ ቁጥር ያለው ሰራዊቱን በወልዲያ አካባቢ አከማችቷል። ነገር ግን እስካሁን የፋኖ ቀጠናዎችን ማስለቀቅ አልቻለም። የህልውና ተጋድሎ በቀጠለበት በዚህ ወቅት የአገዛዙ ድሮኖች በተለያዩ አካባቢዎች ሰላማዊ ሰዎች ላይ የሚፈጽሙት ድብደባም ተጠናክሮ የቀጠለ መሆኑን መረጃዎች ያሳያሉ። ተፈጸመ የድሮን ጥቃት 4 ሰላማዊ ዜጎች ተገድለዋል። በአማራ ፋኖ እየተካሄደ ያለውና በበርካታ አካባቢዎች የተስፋፋው ጥቃትም ተጠናክሮ በመቀጠል በዛሬው ዕለት በርካታ ቁልፍ ቦታዎች በቁጥጥር ስር መደረጋቸውን ነው ያገኘነው መረጃ የሚያመለክተው። በሌላ በኩል አገዛዙ ጥቃቱን የፈጸመው የህወሓት ኃይል ነው ምርኮ ይዣለው በሚል ዶክመንተሪ ፊልም እያዘጋጀ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከህወሓት ወደ ሐራ አፋር የገቡ 55 የህወሓት ታጣቂዎች በአገዛዙ አማካኝነት በተዘጋጀ አንድ የዶክመንተሪ ፊልም ላይ እንዲሳተፉ እየተደረገ መሆኑም ታውቋል። እኛንን ገብተን ጥቃቱን የፈጸምነው በዚህም ተማርከናል ይላሉ። በዶክመንተሪ ፊልሙ ላይ ምስክርነታቸውን እንዲሰጡ ስክሪፕት ተዘጋጅቶላቸው ያጠኑት የህወሓት ታጣቂዎች። በሌላ በኩል በወሎ ያለው ነገር በየለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካኝነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየው ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል። በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክቷል። ዝርዝሩን ከዘውትር ተሳታፊያችን እናገኛለን። መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ ጋሸና ዳግም ለመያዝ በአገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ። አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል። የጋሸና ከአገዛዙ እጅ መውጣቷ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ እንዴት ያሉ መረጃዎች ነው ከእጅ የሚገኙት? እንግዲህ የወሎ አጠቃላይ የፋኖ ድል በላይ ሆነብንና አንዱን አጣጥመን ሳናበቃ ሌላ አስደናቂ ጀብዶ እየተፈጸመ እንደው በጣም ባስገራሚነት እየቀጠለ ነው የሚገኘው። በትናንትናው ዕለት እጅግ በጣም ቁልፍ የተባለችውን የጋሸና ከተማን በመቆጣጠር በከተማዋ ላይ ሰፍሮ የነበረውን ኃይል በመደምሰስ ከፍተኛ ጀብዶ በመፈጸም ከተማዋን መቆጣጠራቸው ይታወቃል። እቺ ታሪካዊ የወታደራዊ ጠቀሜታ ያላት ታሪካዊ ከተማ በትናንትናው ዕለት ከተያዘች በኋላ የፋኖ ኃይሎች በተለይ በዋናነት ትናንትና ሰሞኑን የተመሰረተው ዋሴል ክፍለ ጦርና የጎፍ ክፍለ ጦር የሚባሉት በጋራ ወይንም ከአሳምነው እዝ ጋር በመተባበር በጣም እጅግ በጣም ታሪካዊ የተባለችውን ወታደራዊ ጠቀሜታ ያላትን ወረኢሉ ከተማን መቆጣጠራቸውን ዛሬ አስታውቀዋል። እንግዲህ መሳይ እቺ ከተማ አጼ ምኒልክ በአድዋ ጦርነት ጊዜ የኢትዮጵያን ሕዝብ በሙሉ በፍቅር በአንድነት በአገር ወዳድነት ሙሉ በሙሉ ጥሪ አድርገው ትልቅ ጀብዱ የፈጸሙባት እና የኢትዮጵያን ሕዝብ እንዳንድ አፍ
አፍተናጋሪ እንደ አንድ ልብ አሳቢ ሆኖ የኢትዮጵያ ጀግኖች ተሰባስበው አድዋ ድረስ ሄደው ድል ያደረጉባትና ከፍተኛ የሆነ ወታደራዊ ጠቀሜታ ያላት ከተማ ነች። እንግዲህ በዚህ ከተማ ላይ የፋኖ ኃይሎች በሰነዘሩት ጥቃት የመከላከያ ኃይሉ ፍርስርሱ በመውጣት ከተማዋን ለቆ ተበታትኖ ወጥቷል። በተደረገው ውጊያ መሳይ በጣም የሚገርመው ከፍተኛ የሰራዊት አባላት ተደምስሰዋል። በርካታ ቁጥር ያለው የመከላከያ ሰራዊት እጁን ሰጥቷል። እንዲሁም ተተኳሾችን፣ ከባባድና የቡድን መሳሪያዎችን፣ የነፍስ ወከፍ መሳሪያዎችን፣ በርካታ መሳሪያዎችን ማርከው በእጃቸው እንዳስገቡ ነው መረጃዎች የሚያመላክቱት። እንግዲህ እቺ ከተማ በታሪካዊነቷ ከምትጠቀሰው በተጨማሪ የወረኢሉ ከተማ በመያዟ በሰሜን ወሎ እና በደቡብ ወሎ በሁለቱም ዞኖች የፋኖ ኃይሎች ግዛታቸውን እያሰፉ በአንዳንድ ቦታ ላይ ተቆርጦ የቀረውን የመከላከያ የአድማ ብተናና የሚኒሻ በአጠቃላይ የአገዛዙን ጦር አቅም እያነሰና በከበባ ላይ የሚገኙ ተቆርጦ የቀሩትን ማጥራት ብቻ ሲቀር ጋሸናን ወረኢሉን ከተቆጣጠሩ በኋላ አሁን ምናልባት ወደ ጎንደር አካባቢ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃዎች የሚያመላክቱት። እንግዲህ ይሄን ቀጠና ጋሸና ከተያዘ በኋላ መቄት ከተማ ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምከታ በመፈጸም ወደዛ አካባቢ ሄደው እንዳያጠቁ በማድረግ ከፍተኛ ጀብዶ መፈጸም መቻላቸውን ነው መረጃዎች የሚያመላክቱት። በዚህ በደብረ ዘቢጥ ከተማና በዙሪያዋ የሚገኙ ጥቃቅን ከተሞች ላይ የደቡብ ጎንደር ፋኖች ከፍተኛ የሆነ ማጥቃት በመፈጸም የመጣውን ኃይል መደምሰስ መቻላቸውንና ሊሄድ ወደ ጋሸና ወደ መቄት አካባቢ ሊንቀሳቀስ የነበረውን ኃይል መክተው ማስቀረት መቻላቸውን መረጃዎች አሁን ማምሻውን የደረሱን መረጃ ያመላክታል። ይህ በእንዲህ እንዳለ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ታላቅ ጀብዶ በመፈጸም ዛሬ የአገዛዙ ጦር ከአጣዬ ተነስቶ ወደ ካራቆሬ ሲጓዝ በነበረ ኃይል ላይ በወሰዱት ማጥቃት በጣም ከባድ የሆነ ጉዳት ማድረሳቸውን አስታውቀዋል። አንድ ሙሉ ሲኖትራክ መኪና የጫነ መከላከያ የጫነ መኪና በከባድ በመካከለኛ ቡድን መሳሪያ ተመቶ መኪናው ከመቃጠሉ በተጨማሪ በመኪናው ላይ ተጭኖ የነበሩ የመከላከያ ኃይሎች ሙሉ በሙሉ መደምሰሳቸውን አያይዘው ገልጸዋል። በዚሁ አካባቢ በአሳምነው እዝ ስር የምትገኘው የ7 ለ7 ክፍለ ጦር ወደ ኤፍራታና ግድም ወረዳ አጣዬ ከተማ ገብቶ በተለይ ተርተር ባቡር ሀዲድ በተባለ ቦታ ላይ መሽጎ የነበረውን የአገዛዙን ጦር በሌሊት በመምታት የዚችን ከተማ መቆጣጠር መቻላቸውንም እንዲሁ አስታውቀዋል። በሌላ ዜና በጎጃም አካባቢ እየተደረገ ያለው የማጥቃት እንቅስቃሴ ከዕለት ወደ ዕለት የማጥቃት ስፋቱን እየጨመረ በመምጣቱ በበርካታ የጎጃም ቀጠናዎች የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች የሰነዘረውን ማጥቃት በውጤታማነት እያጠናቀቀ እንደሆነና ተጨማሪ ከተሞችን መቆጣጠር መቻሉን አሁን ዛሬ ማምሻውን የደረሰን ዜና ያመላክታል። ይህን ተከትሎ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሔ ንጉሴ ኮር በደብረ ማርቆስ ከተማ በሌሊት በፈጸሙት የማጥቃት እንቅስቃሴ የከተማ አስተዳደሩን ከንቲባ ለማፈንና ለመደምሰስ ወደ ቤቱ ማጥቃት ከሰነዘሩ በኋላ ሰውየውን ማግኘት ባይችሉም ነገር ግን አጃቢዎችን መደምሰስ መቻላቸውን አስታውቀዋል። ከባህር ዳር አቅራቢያ እንዲሁ አንደኛ ክፍለ ጦር የገርጨጭን ከተማ የተቆጣጠረ ሲሆን ወደ አብሮ መኖር ወደ ተባለች ቀበሌ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመበት ጥቃት ለግማሽ ቀን በተደረገው ውጊያ 4 ወታደራዊ ምሽጎችን በመቆጣጠር ከጥቅም ውጭ በማድረግ በርካታ ተተኳሾችን እንዲሁም ምርኮኞችን በመያዝ ከ35 በላይ የአገዛዙ ጦር መደምሰስ መቻላቸውንና እቺን ገርጨጭ የተባለች ከተማ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም ከባህር ዳር ከተማ በቅርብ ርቀት የሚገኙ በአንዳሳና በጭስ አባይ ከተሞች ላይ አንደኛ ክፍለ ጦር እንዲሁ ጥቃት ሰንዝሮ በከተማዋ ላይ አሁን ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን እነዚህ 2 ከተሞች ወይም አንዳሳና
ጭስ አባይ ከተሞች ከባህር ዳር ከተማ በ5 እና በ6 ኪሎ ሜትር ቅርብ ርቀት ላይ የሚገኙ ከተሞች ሆነው ነገር ግን የፋኖ ኃይሎች በዛ ላይ ሰፍሮ የነበረውን የመከላከያ ሰራዊት በከፍተኛ ደረጃ በማጥቃት ላይ እንደሚገኙና ውጊያው ባለመጠናቀቁ የደረሰውን ክሳራ ለወደፊቱ የምናሳውቅ ይሆናል። በሌላ ዜና በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ዛሬ ከሰዓት በኋላ በከተማዋ ላይ ጥቃት በመፈጸም በከተማዋ ዙሪያ ላይ ገራይ፣ አባሰም፣ ባከል፣ ሸምበቁማ በሚባሉ አካባቢዎች ላይ ከፍተኛ የሆነ ማጥቃት እየተፈጸመ ሲሆን ይሄ የሆነው የጅጋን ከተማ ወይንም ከፍኖተ ሰላም ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው የጅጋን ከተማ ከተቆጣጠረ በኋላ ወደ ዞኑ ዋና ከተማ ማጥቃት መጀመራቸውን አሁን ማምሻውን የደረሰን ዜና ያመለክታል።